አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 16 በዚህች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህ አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስና ባረፈ ጊዜ በላይ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ የኤጲስቆጶሳት ስብሰባ አድርገው ለዚች ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚያም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህች ሹመት የሚሻል እርሱ ነውና የሚል ቃል ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከመስር ሀገር ዘንድ ደብዳቤ አጽፈው ያዙ። ሊያመልጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሌዎቹ መነኮሳት ሽማግሌት ጋራ ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውትም አሰሩት። ወስደውም በመስከረም ወር በ17ኛ ቀን ሊቀ ጵጵስና ሾሙት። ያቺም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህ የሆነ ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ እልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያ ሀገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሶስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህ አባት ዘመን በክርስቲያኖች ወገኖች ላይ ታላቅ መከራ ደረሰ። ከምዕመናን ብዙዎቹ ሸሹ። የክብር ባለቤት ክርስቶስን የካዱት ሰዎች ቁጥራቸው 24,000 ሆነ። በስመ አብ ወወልድ ወመንፈስ ቅዱስ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛ በዚህ አባት ዘመን ለመልካውያን ቆዝሞስ ሊቀ ጳጳስና ተሾሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮትና የትስብእቱ አንድ ባህሪ በመሆኑ ጸንቶ ይኖራል ሲል፣ ኤጲስቆጶሳቱ እንዲህ ከተዋህዶ በኋላ ስለ ክርስቶስ የተለያየ ሁለት ባህርያት የሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲል ጻፈ። ሐዋርያትን በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለካዊ የሆኑ ስሙ አንስጣስዮስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶሳትን እንዲሾሙት ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሂዶ በአባ ሚካኤል ነገር ሰሩበት። ከአመፀኞች ነገስታትን ብዙ መከራ ደረሰበት። ጽኑ የሆነ ስቃይን ማሰቃየት፣ ብዙ ግርፋትንም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡት ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹ ጠበቃ እግዚአብሔር አዳነው። ዳግመኛ በመርዋ አልጋዲ ዘመን መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አዳባይ ታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱ አባ ሚካኤል 10 ሰዎችን መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጡ ወደ ላይኛው ግብጽ ወሰዱት። ይህ አባትም ወደ ላይኛው ግብጽ በሄደ ጊዜ በዚያ ብዙ ታምራት አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናን ብዙዎችን ወደ ቀናች ሃይማኖት መልሶ አስገባቸው። እግዚአብሔር ይመስገን ስለሁሉ ነገር። የኢትዮጵያ ንጉሥም ይህ አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም አዘነ። መንፈሳዊ ቅናትም ቀንቶ ወደ ግብጽ ሀገር ዘምቶ ከላይኛው ግብጽ ደረሰ። ከእርሱ ጋራም 100,000 ፈረሶቹ፣ አርበኞቹ 100,000
በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ ሀገሮችም አጠፋ፣ ብዙዎችም ማረካቸው። የግብፅ ንጉስም ይህ ሁሉ የሆነ ስለ ሊቀ ጳጳሳት ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው። ታላቅ ክብርንም አክብረው እንዲሁም የክርስቲያኖች ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉስ ደብዳቤ ጽፎ ይልክ ዘንድ ወደ ሀገሩ እንዲመለስ ያዝዘው ዘንድ የግብፅ ንጉስ ይህ አባት አባ ሚካኤል ለመነው። ይህ አባት ወደ ኢትዮጵያ ንጉስ እርሱና መኳንንቱ መሳፍንትና ሰራዊቱ እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ ሀገር በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋን እግዚአብሔር በመንግስተ ሰማያት ይስጥ። የኢትዮጵያ ንጉስም የዚህ አባት የሊቀ ጳጳሳቱ አባ ሚካኤል ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገር በሰላም በፍቅር በአንድነት ተመለሰ። አባ ቆዝሞስም ወገኖቹንም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሾሞ ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱ ከእኛ ጋር ለዘላለም ጸንቶ ይኖር አሜን። መጋቢት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ሚካኤል ሊቀ ጳጳሳት። ወርሃዊ የቅዱሳን በዓላት፦ ኪዳነ ምሕረት የሰባት ኪዳናት ማኅተብ፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያዊ የቅዱስ ላሊበላ ወንድም፣ ቅዱስ አናርዮስ ንጉሥ ጻድቅ፣ አባ አቡናፈር ገዳማዊ፣ አባ ዮሐንስ ወንጌል ዘወርቅ፣ አባ ዳንኤል ጻድቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩሉ መዛኪ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ እንተአነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።